ብሎ ይጠብቅ ነበረ። ግን ይሄ ሁሉ ሳያገኝ ዛሬ የናታን አባት ሲያርፍ በጣም ያሳዝናል። በጣም አዝኖታል፣ አዝኗል። ብቻ በቃ ከባድ ነው። ሞት ከባድ ነው። በቃ እና በተለይ ሳይገናኙ ለረዥም ጊዜ እናቴና አባቴ በሰላም እመለሳሉ እያሉ ነበረ ከጽዮን ጋራ። ግን ጽዮን እስካሁን አልሰማችም። ናታን ግን በጭንቀት ሞቷል። አሁን በቃ ማውራትም አልቻለም። ቢኒ አጋጣሚ ያለ እሱ ካለና ቢኒ ነው እንደውም ያናገራት። የሆነች ሴት ናት የደወለችላት። ብቻ ከባድ ነው በቃ። በዛ ላይ ደግሞ ቤታችሁ ተወርሷል። እንደገና ደግሞ ይሄ ራሱ ለአባዬና ለእናቴ እንዴት ብለን ነው የምንነግራቸው? እነሱ በሰላም ታክሞ ይመለሳሉ ብሎ እየጠበቅ ቤታቸው ተወረሰ። አሁን ደግሞ ያው አባቱ እንትን ብዙ ብድር ስላለ ነው የተወረሰ ተብሎ ነው። ግን ያፌት ሆን ብሎ ነው የወረሰው። በቀል እየመለሰ ነው። ታውቃላችሁ ያፌት ለአባት ቅንጣት እንኳን አላዘነለትም። እናቱ ላይ ክፉ ስላደረገ ብቻ ቂም ይዞበታል። እና አባቴ ግን መሞት አልነበረበትም። እኔ ገና ብዙ ነገር ማወዳደረው ነገር አለ እያለ ነው። ብቻ ናት ጽዮን አሁን በጣም ትጎዳለች። ደግሞ ጽዮን አባቷን በጣም ነው የምትወደው። ልጅ ሆኗ ከአባቷ ጋራ በጣም ነበረ የምትግባቡ። ከናታን ከጽዮን ጋራ ነበረ የምትግባባ ማለት ነው የናታን አባት። ግን ደግሞ ሳይገናኙ ዛሬ ነገ ይመጣሉ እየተባለ ይሄው አባቱ አርፏል። እናቷም የት እንዳለች አይታወቅም። እንደዛ ነው ቤተሰቦቼ። ብቻ ምን ይመስላችኋል? ናታንን ጽዮን የምታጋግም ይመስላችኋል? ጽዮን አሁን በጣም ትጎዳለች። ከምንም በላይ በጣም ነው የምትጎዳ። በዛ ላይ አሁን ነው ደግሞ እየዳነችው። ግን ደግሞ እንደ ዳነች ማንም ሰው አያውቅም። ግን ደግሞ ኤፍራታ ብቻ ነው የምታውቀው። ያው ቢኒም አሁን ባንነግራት ይሻላል። ምክንያቱም አሁን ከነገርናት እሷን ትታመማለች። ከዚህ የበለጠ የአእምሮ ያው የመስታወት ችግር ስላለባት እንደውም ተጨማሪ ህመም ይሆንበታል። እንደብቃት እያለ ነው። ገኒ ግን ደግሞ አይሆንም፣ እኔ ራሴ ላይ አይቼዋለሁ። ያው ታውቃላችሁ ለአመታት የኤፍራታ እናት እንደሆነች ሳትነግር ተሸክማ እንደቆየችው ያው ምስጢር መደበቅ ማለት ከባድ እንደሆነ ስለምታውቅ ይህ ስሜት ስለምትረዳ አይሆንም እያለች ነው። እኔም ብነግራት ጥሩ ነው ብዬ ነው የማስበው። ምክንያቱም በቃ ምንም መሸፋፈን እንደውም አልቅሳ ቢወጣላት ይሻላል። ያው እንደገና ከቆየ በኋላ ከሰማች እንደውም ጭራሹንም ትጎዳለች። አሁን ደግሞ ጽዮን ወደ ራሷ ተመልሳለች። እሱ አሁን ሌሎች የሚጎዱን ሰዎች እበቀላቸዋለሁ፣ ይጠቀማለሁ፣ ይጠቅመኛል፣ እኔ አለማስታወሴ ይጠቅመኛል ብላ ነው እንጂ ያው የእሷ ጤንነት ሙሉ በሙሉ ተመልሷል። ተመስገን ነው። ከኤፍራታ ጋር ራሱ አንድ ላይ ሆኗል። አንድ ላይ ሆኖ እየሰሩ እየተደጋገፉ ነው። ግን ደግሞ ቢኒ ባይደብቃት ይሻላል። ያው ቢኒና ጽዮን ይፋቀራሉ ይመስለኛል። ግን ወደ ራሷ ከተመለሰች በኋላ ትንሽ ሽላ አድርጋለች። በፊት እንኳን ስልኩን እየጠበቀች ነበር። አሁንም ግን ባለፈው እየጠበቀች ነበር። ለምንድነው የማይደውለው እያለች ነበር። ወደ ራሷም ከተመለሰች እኔ እንግዲህ እንደመስለኝ እኔ እንዳየሁት ጽዮን የምር አፍቅራለች። ያው ቢኒማ በጣም ነው ያፈቀራት። እናንተ እስኪ እንዴት ነው ያያችሁት? እኔ ግን እንዳየሁት ሁለቱም የተዋደዱ ይመስለኛል። ቢዋደዱም ደግሞ በጣም ምርጥ የሆኑ ጥንዶች ናቸው። እና አሁን ቢኒ ቢነግራት በዛውም ደግሞ ቢያጽናናት ጥሩ ነበረ። ያው በዛውም ደግሞ ፍቅራቸው ምንድነው ይዘልቃል ብዬ አስባለሁ። እና እንደዛ ነው ቤተሰቦቼ። የዛሬ እንግዲህ ይሄን ይመስል ነበረ። ናታን ያሳዝናል። ደህና ሁኑ።